ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰብ ተከታታዮች፣ በዛሬው ዕለት የምናነሳቸው በርካታ ጉዳዮች ይኖራሉ። ስለ አስካል ደምሌ፣ ስለ ምሬ ወዳጅነ እንዲሁም ደግሞ በሰሜን ሸዋ ላይ የተፈጠረውን ጉዳይ እሱንም እንዳስሳለን። ከዛ በፊት ለሀገር መከላከያ ሰራዊታችን እጅግ የተከበረና ክብር ሊገባቸዋል ቤተሰብ የሆናችሁ ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁኝ። አዲስ የሆነ ሰብስክራይብ በማድረግ ስለ ሀገር መከላከያ ሰራዊት ካነሳን አይቀር ሀገር መከላከያ ሰራዊት አኩራፊ ቡድኖች ብዙ ጊዜ ታርጌት የሚያደርጉት ሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊት በበርካታ በበጎ አድራጎች የሚታወቅ ሰሞኑን ከተመለከትናቸው አብነቶች ያክል ለተማሪዎች የመማሪያ ቁሳቁስ እያሟላ እንዲሁም ደግሞ የአርሶ አደሩ መኸር እንደመሆኑ መጠን ሰብል አብሮ በመሰብሰብ በበጎ አድራጎት አብሮ የሚታወቅ የሀገር ደጀን የሆነው የሀገር መከላከያ ሰራዊት። ስለዚህ አኩራፊ ቡድኖች ብዙ ጊዜ ታርጌት የሚያደርጉ ይህን ነው፣ የሀገር መከላከያ ሰራዊትን ነው። ለምን ቢባል ሀገር ለማፍረስ ስለሚጠቀሙበት ነው። ስለዚህ ለዚህ ሁሉ ያኮረፋችሁ ወንድሞች የሚጠቅመው ሰላምና ሰላም ብቻ ነው። መንግስት ያቀረበላችሁን ሰላም አማራጭ መጠቀሙ፣ ሰላም ይቅደም። ለሀገራችን የሚያስፈልገው ሰላም ነው። ለዚህ ደግሞ መንግስት ያቀረበው ሰላም ጥሪ መቀበል ትልቁ ዋነኛ መድኃኒት ነው። እዚህ ጋር የይዘን ቀጥታ የምናልፈው ጉዳይ አለ። ስለ አስካል የተነሳለ ምሬ ወዳጅንም ያስተላለፉ መልእክት አለ። በተለያየ አቅጣጫ ያላችሁ ያኮረፋችሁ ወንድሞች ለሰላም ቅድሚያ ሰጣችሁ ስሩ። ሰላም ይቅደም ለሀገራችን። በአማራ ክልል ውስጥ ያለው የሀገር መከላከያ ሰራዊት በአንድ ቀን መውጣት ይችላል። ፕሪቶሪያው ስምምነት ሲያልቅ ሳምንት አልቆየም ትግራይ ክልል ለቆ ሲወጣ። አሁንም ያኮረፋችሁ ወንድሞች መንግስት ያቀረበው ሰላም ጥሪ መከተሉ አይነተኛ መድኃኒት ነው። ብዙ ጊዜ የብልጽግና ካድሬ ምናምን ትላላችሁ። እኔ ከማንኛውም ፖለቲካ ነጻ ነኝ ባይዘው የሚገርሙ ነገር ግን ተግባሩ ስራው ትክክል ስላልሆነ ነው ሪጀክት ማድረጋችሁ። ምክንያቱም በበርካታ አቅጣጫ አመላካች ጉዳዮች አሉ። መንግስት ለምሳሌ የባህር በርና የቀይ ባህር ጉዳይ ሲያነሳ ነው ብላችሁ እናንተ ሪጀክት ስታደርጉ ይሄን አይነት ደግሞ አልቀበልም። የሚያስፈልገው ሰላም ነው። ሰላም ይቅደም ከሁሉ በፊት። ለዛ ደግሞ የመንግስት ያቀርብላችሁን ሰላም አማራጭ መጠቀሙ አይነተኛ የሆነ መድኃኒት ነው ለሁሉም። ምሬ ወዳጅን ያስተላልፈው መልእክት አለ። ካስተላለፈው ሀሳቦች በሁሉም ቀጣና ያላችሁ የፋኖች በቀጣይ ለምናደርገው የአንድነት ትግላችን ተዘጋጁ። የልጅ ትክ የለኝም ትጥቅ የለኝም ምናምን አይሰራም የሚል መልእክትና ሌላውም ይቀጥላል ያስተላለፈው ነው። ከዚህ ጋር አንድ ነገር ማነሳው ዘመቻ አንድነት እንደነበር እናስታውሳለን። አሁን ደግሞ በአዲስ ዘመቻ ደግሞ 4ኛ ቀን 5ኛ ቀን እያስቆጠረ የተባለው ነበር አለቀ። አሁን ደግሞ አዲስ ይህ ሁሉም ያመጣው ለውጥ አይኖርም። ትክክለኛ የመጨረሻ ለውጥ ሊያመጣ የሚችለው በሰላማዊ መንገድ ጉዳዮችን መፍታት ብቻ ነው። አሁንም ሌላ ሀሳብ ሌላ እንትን ምንም የሚመጣ ለውጥ የለም። ዝም ብሎ የሚደረገው አያመጣም። ዋነኛው ስለ አስካል ጉዳይ እናንሳ። አስካል ደምሌ በፋኖች ተይዛ እንግዲህ እስር ቤት ከገባች ቆይታለች። ለዚህ ደግሞ ቤተልሔም ዳኛቸው የፋኖ ደጋፊ እዛው ብቅ ብላለች ማለት ነው። እዚህ ጋር ማንሳት የሚያስፈልገው ይህችንስት በተናገረችው በትንሽ ሀሳብ ለምን መታሰር አለባት የሚል ያነሳቸው። ዞሮ ዞሮ ግን ዋነኛው ትልቁ ነገር አስካል ደምሌ ትግሉ ሲጀመር አብረ የጀመረች እንስት ነች። በዋነኛነት ማንሳት ያስፈልገው ስለች እንስት እንኳን ለእስር የሚበቃና ሊበቃ ሊዳርጋት የሚችል ቀርቶ መሪነት መቀመጥ ምችል ነች። እንደ ሀሳብ ካነሳ ነው እንደ ሀሳብ የመጀመሪያ ምዕራፍ 1 ነች። ስለዚህ አመራር ላይ መቀመጥ ምችል ነች። ነገር ግን ጠምዘው ማረሚያ ቤት ያስቀመጧት ዋነኛ ምክንያት ጥቅመኞች ስለማትቀበል ነው። አለቅ እንጂ ወዲያው ነው መንግስት ተደኮ መቀላቀል ትችል ነበር። ወዲያው ጋማ ብለው ማረሚያ ቤት እስካሁን ድረስ እንድትሳር 6 ወር በላይ አልፏታል። ዞሮ ያው ጥቅመኛ ላይ እንደሆነ የትግሉ የሚያመላክተው በዚህ ብንረዳው በቂ ይሆናል። በሰሜን ሸዋ ሜዳ ኦሮሞ ወረዳ ካዝማ ቀበሌ ላይ ከሌሊቱ 10 ሰዓት ከበባ በማድረግ መንግስት ህግ የማስከበር ዘመቻውን አጠናቆ በርካታ ወደ 8 የሚደርሱ ሲሸኙ 4 ቁስለኛ 1 የተማረከ መሆኑን የሀገር መከላከያ ሰራዊት በወሰደው የህግ ማስከበር ዘመቻ በዚህ አጠናቆታ ማለት ነው። ከሌሊቱ 10 ሰዓት በጣም በሚገርም ሁኔታ ማለት ነው። በተመሳሳይ በምዕራብ ሸዋ ዞን ኖኖ ወረዳ ላይ ፋኖች እንግዲህ ወደ ኦሮሚያ ክልል ዘልቆ በመግባት 22 ንጹሃን ላይ ጥቃት እንደፈጸሙ መረጃው ወጣን ተመልክተናል። ይሄ የሚያሳፍር ጉዳይ ነው። ክልልን ከክልል ሸኔ የተጠቀመበት ይህን ድርጊት ነው። ወለጋ ላይ ንጹሃን አማራ ላይ እንትን በማድረግ በግፍ በመርሽን አሁን ፋኖ ይሄን ያደረገ በጣም የሚያሳፍር ጉዳይ በምዕራብ ሸዋ ዞን ኖኖ ወረዳ ወደ 22 የሚደርሱ ንጹሃንን አሳፋሪ ድርጊት ነው።
ይህም በግልጽ እናወግዛለን። ሌላኛው አጋይ አድማሱ ተብሎ የሚታወቀው ከዚህ በፊት የፋኖ ታጣቂ የነበረ አሁን ወደ መንግስት ሰላም ጥሪ ተቀብሎ በእጅጉ ከፍተኛ ሚና እየተወጣ የሚገኝ ጀግና ነው። አሁን የፋኖን ራስ ምታት እየሆነበት የሚገኝ በእጅጉ በከፍተኛ ሁኔታ ኃላፊነቱ መንግስት ያቀረበው የሰላም ጥሪ ተቀብሎ ኃላፊነቱን እጥፍ ድርብ እያደረገ እየካሰ የሚገኝ ጉዳይ ነው። ለፋኖች ራስ ምታት እንደሆነባቸው ይገለጻል። እጅጉ ልናመሰግነው የሚገባ እንቁ የሆነው ወንድም ነው። ስለዚህ ቀሪ ወንድሞቻችንም ከዚህ ትምህርት ወስደን የመንግስት ያቀርብልኝ ሰላም አማራጭ ተቀብለን በተገቢው መንገድ ሀገራችን ብናለማ ይጠቅማል። ከዛ ውጭ የሚመጣ ለውጥ አይኖርም። የደቡብ ጎጂ ዞን እዚህ ጋር ካነሳ ነው የሚሻ አሰልጥኖ እንግዲህ ወደ ትጥቅ አስገብቷል ማለት ነው። ካሰለጠነ በኋላ እንግዲህ ወደ ተግባር ገብቷል ማለት ነው። ጎጂ ዞን የሚገኙ ሲሰለጥኑ የነበሩ ሚሊሻዎችን እንግዲህ አሰልጥኖ ወደ ተግባር ወደ ስራ ገብተዋል። መልካም የስራ ዘመን እንዲሆንላቸው እኛም እንመኛለን። ሌላኛው እንግዲህ በጣም በሚያሳዝን ሁኔታ ወልቂጤ መዳረሻ ሆሌ ኬላ ተብሎ በሚታወቀው አልፍሎ እንግዲህ አንድ አሲዙ አሽከርካሪ ከንጋቱ 11 ሰዓት አካባቢ ባልታወቁ ታጣቂዎች እንግዲህ በጥይት ተመቶ ህይወቱ ማለፉ ተገልጿል። ያሳዝናል። በርካቶች እንግዲህ ነፍጥ እያነሳን ጉርብ እየፈጠነ ጫካ እየገባ አካባቢያችን ሰላም መንሳት ይሄ እጅግ ኋላ ቀርነት ነው። ዓለም ጥሎን ሂዷል። እኔ እኮ በጣም የሚገርመኝ የሀገራችን ያላት የተፈጥሮና የአየር ንብረት የተትረፈረፈ ሆኖ በድሃ የምንቆላ ሀገሮች በዓለም ውስጥ አንዷ ኢትዮጵያ መሆኗ በጣም ያሳዝነኛል። በርካታ የተፈጥሮ ሀብት እያላት መንግስት በ7 ዓመት ውስጥ ያመጣው ለውጥ እጅግ የሚበረታታና እጅግ አውቶማቲካል ቼንጅ ያደረገ ነው። ለዚህ ደግሞ ለልማት ዋነኛው ቁልፍ የሚባሉትን ስራዎች እየሰራ ነው። ይህን አብረን ብናለማ የት እንደርስ ነበር? ድህነት የሚባለው ነገር ቆም ታሪክ የሚሆንበት ደረጃ መድረስ እንችል ነበር። ስለዚህ ያኮረፋችሁ ይብቃችሁ፣ ተመለሱ ነው ዋነኛው መልእክት። ከፋኖ አንድ ነገር እናንሳ። ፋኖ ነፍጥ አንስቶ ጫካ የገባበት የህሉና ጉዳይ ብሎ የሚያነሳቸው አሉ። እሺ ወለጋ ላይ ስለተጨፈጨፈ፣ አዲስ አበባ ላይ ስለተፈናቀለ፣ የአማራ ልዩ ኃይል ስለተበተነ፣ ወልቃይት ስለተሸጠ፣ እነዚህ ዋነኛ ከሚያነሳቸው ነጥቦች ናቸው። እነዚህ መልሶች እያንዳንዳቸው መመለስ እንችላለን። ወለጋ ላይ የጨፈጨፈ ማን ነው? ሸኔ። ስለዚህ የኦሮሚያ ህዝብና መንግስት ሊያስብለው ይችላል። ሸኔ ነው እንደ ፖለቲካ ሽፋን የተጠቀመበት፣ ብሔርን በብሔር እንዲባል የተጠቀመበት ዋነኛ ነው። እሺ ስለ አዲስ አበባ ጉዳይ ያፈናቀል ማን ነው? በነ እስክንድር ነጋና በጆሀር መሀመድ ስንት አማሮችን እንትን የተባሉት። ይሄ የሚረሳ ጉዳይ ነው። ስለ አማራ ልዩ ኃይል ስለተበተነ የአማራ ልዩ ኃይል ነው መጀመሪያ የተጠቀማችሁት በፖለቲካ ሽፋን ስለሆነ ነው። ወልቃይት የተሸጠ ትላላችሁ። እንደውም ወልቃይት የተሸጠ አሁን በፋኖ ነው የተሸጠ። ለህዋት እየታገደ ያለ ፋኖ ነው። መንግስት ወልቃይት በአማራ ክልል እንደሆነ ያውቃል። ይሄንም ጠንቅቆ ያውቃል። ጠንቅቆ ደግሞ እየሰራ ይገኛል። ልክ ነው። ወልቃይትን አሁን አሳልፋችሁ እየሸጣችሁ ያላችሁ እናንተ ራሳችሁ ናችሁ። የአማራ ልዩ ኃይል ተበተነ ምናምን እሱ ሁሉ ተበተነ። በወቅቱ ግን ፖለቲካ ሰርታችሁበታል። ወለጋ ላይም ፖለቲካ ሰርታችሁበታል። ወልቃይትም ፖለቲካ ሰርታችሁበታል። የአማራ ልዩ ኃይል ፖለቲካ ሰርታችሁበታል። ከዚህ እንረዳ በሰከነ አስተሳሰብ። ስለዚህ ሰላም ይቅደም። ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ ላይክ በማድረግ ጠብቁን።